ሳችን በትረካ መልክ ወይም ደግሞ በታሪክ መልክ የቀረበ ነው። It's a very powerful and very compelling way to communicate truth. እና እውነትን ለመናገር በጣም ሞጋችና እንዲሁም ደግሞ በጣም የሚመስጥ ነው። And all congregations love stories from the Bible. እና በአብዛኛው በዓለም ላይ ጤናማ ቤተክርስቲያን ጉባኤዎች ከመጽሐፍ ቅዱስ ውስጥ ያሉ ታሪኮችን በጣም ይወዳሉ። But our churches here in Africa like stories even more. እንደውም ከሌላው ዓለም ይልቅ ደግሞ አፍሪካ ውስጥ ያሉ ቤተክርስቲያናት ታሪክን በተለየ መልኩ ይወዳሉ። Because that is how Africa has passed on its traditions and family history and so on for many years. ምክንያቱም አፍሪካውያን ለረጅም ዓመታት በእንደዛ አይነት መንገድ ነው ለትውልድ ዕውቀትን የሚያስተላልፉት። ታሪክን በመናገር ልማድን በመናገር በአፍ በመተረክ ነው የሚያስተላልፉት ትምህርትን። And so God knew that, and so he communicated much of the Bible in story form. እግዚአብሔር በዓለም ላይ እንደዚህ አይነት ሁኔታ በሰዎች መካከል ሊኖር እንደሚችል በቀደመ ዕውቀቱ ስለሚያውቅ ነው በመጽሐፍ ቅዱስ ውስጥ 3/4ኛው መጽሐፍ ቅዱስ በትረካ መልክ ያቀረበው። When we're preaching a story section of the Bible, we must still study very carefully. በነገራችን ላይ የትረካ ክፍልም ቢሆን የምንሰብከው ትናንት እንደተነጋገርነው ያንንም ክፍል ቢሆን በጣም በጥንቃቄ ጊዜ ወስደን ማጥናት ይጠይቃል። We are still preaching for God, so we must still study for God. ለእግዚአብሔር ስለምንሰብክ ለእግዚአብሔር ማጥናት አለብን። Let me give you two principles as we begin that will sum up everything we'll cover on this subject. ሁለት መሪዎችን ከትናንት ወዲያ ጀምሮ የነገርኳችሁን ጠቅለል የሚያደርጉ እስቲ አሁን ሁለት መሪዎችን ልንገራችሁ። ማጠቃለያ መሪዎች ማለት ትችላላችሁ እስካሁን የሰለጠነውን። When we're preaching from the narrative sections of scripture, we have two jobs. እና ከትረካ በምንሰብክበት ጊዜ ሁልጊዜም ሁለት ተግባሮችን መፈጸም አለብን። First, we need to retell the story accurately. እና ልክ እዛ ትረካ ላይ ያለውን ታሪክ ደግመን እኛ ልክ እዛ እንደተተረከው ደግመን መተረክ አለብን። These things really happened. They happened to real people. እና በትረካ ውስጥ የተጻፉ ነገሮች ድርጊቶችም ይሁኑ ምንም ይሁን ምን ለትክክለኛ ሰዎች የተጻፈ ነው። And so our job is to take our congregation back to the biblical world and tell them that story as if they were there watching it. ልክ በድጋሚ መተረክ ማለት ምንድነው? የኛን ህዝብ ታሪኩ ወደ ተጻፈበት ወደዛ ትረካ መጥቶ እዛ ምን እንደተከሰተ እንዲሰማውና እንዲያውቅ መርዳት ማለት ነው። But if we just tell the story, that would become just a form of entertainment. ዝም ብሎ ግን ታሪክ በቃ መድረክ ላይ ምንናገር ከሆነ ዝም ብሎ ድራማ አይነት ነው የሚሆነው። And so our second job when we preach narrative is this. ሁለተኛው ደግሞ ተግባራችን ትረካን ስናነብ we must tell that story for the same reason that God told the story. እና እግዚአብሔር ያ ትረካ እግዚአብሔር እንዲተረክ የፈለገውን ምክንያት መተረክ አለብን። I can't use the story for my purpose. እና አንድን ትረካ ለኔ ዓላማ አይደለም መንገር ያለብን። I have to use it for God's purpose. እና ለእግዚአብሔር ዓላማ ነው ያንኑ ትረካ መጠቀም ያለብን። So I need to study to try to find out why did God put this story in the Bible. ይሄን ለማድረግ እግዚአብሔር ይሄ ታሪክ እንዲጻፍ ለምንድን ነው ያደረገው የሚለውን ፈልጌ ማግኘት አለብን። And then I can tell the story for the same theological purpose that God told it. ከዛ በኋላ ይሄን ካወቅኩ በኋላ ምን አመጣለሁ ማለት ነው? እግዚአብሔር ለፈለገው ስነ መለኮታዊ መልእክት እያስተላለፍኩ ነው ማለት። Just like when we're preaching the epistles, God's word must control the sermon. ልክ በደብዳቤዎች ውስጥ እንዳየነው በዛም ደግሞ እግዚአብሔር ሕዝቡን እንደምናገር በዚህ ትረካም ውስጥ እግዚአብሔር የሆነ መልእክት ሊያስተላልፍ እንደተተረከ ማየት አለብን። I don't get to use God's story for my purpose. I must use it for God's purpose. ስለዚህ ይሄንን ትረካ ስብከት በደንብ በጥንቃቄ ተዘጋጅተን ምንሰብከውን ለራሳችን ፍላጎት ሳይሆን እግዚአብሔር ያ ትረካ እንዲጻፍ ለፈለገበት ዓላማ መተረክ አለብን። So let's think about a study process that will help us to do those two things. እነዚህን ሁለት ነገሮች ማድረግ እንድንችል የሚረዳንን ከመጽሐፍ ቅዱስ አሁን እንመለከታለን። Our first challenge as we come to a story of the Bible is how much are we going to preach? አንዱ ትንሽ አዳጋች የሚሆነው ወይም ደግሞ ሊከብደን የሚችለው ከትረካ መጽሐፍ
ከትረካ ምን ያህሉን ነው ይሁድለት ወይም በተሰጠኝ መድረክ ምሰብከው የሚለው ነው። Because the Bible is one long story from beginning to end. ከዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስ እውነት ለመናገር አንድ ታሪክ ነው ያለው። From creation all the way to the restoration in heaven. እና ከመጀመሪያ እግዚአብሔር ከፍጥረት ላይ ከፈጠረበት ከፍጥረት ጀምሮ ፍጥረት እስከሚጠናቀቅበት እስከ ዮሐንስ ራእይ ድረስ አንድ ታሪክ ነው። We can't preach that whole story every week. እና ይሄንን ታሪክ በጣም ረጅሙን ታሪክ በየሳምንቱ መስበክ አንችልም። So we need to learn how to choose a smaller story from the big story of Scripture. ስለዚህ በትረካን ስንሰብ ከትልቁ ትረካ ወይም ከትልቁ የእግዚአብሔር ታሪክ በየእሁዱ የምንሰብከውን ከዛ ውስጥ ትንንሾቹን ወስደን እንዴት መስበክ እንዳለብን መማር አለብን። Now that seems very obvious, but in South Africa I've seen that preachers often get that wrong. እንዲሁ ዝም ብሎ ቀላል ይመስላል። ነገር ግን ብዙ ለምሳሌ በደቡብ አፍሪካ ውስጥ ያሉ ሰባኪዎች በአብዛኛው ሲሳሳቱ ነው የምናየው። They'll start in the middle of one story and end in the middle of the second story, and you get neither one of them correct. እና አንድን ስብከት ከትረካው የሆነ አጋማሽ ይጀምሩና ቀጣይ ትረካ መካከል ላይ ይጨርሳሉ። ስለዚህ ሁለቱም ልክ አይደለም። Now think of the book of Acts as an example. ለምሳሌ የሐዋርያ ሥራን ትረካ እንመልከት። Luke doesn't record everything that happened in the early church. እና በጥንቷ ቤተክርስቲያን ውስጥ የተከሰተውን ሁሉንም ነገር አይደለም ሉቃስ የጻፈልን። He didn't have enough space to do that. ይህን ለመጻፍ ደግሞ በቂ መሳሪያም የለውም፣ በቂ ወረቀትም አልነበረውም። Luke tells us how the gospel went to Greece. እና ሉቃስ ግን የነገረን ወደ ወንጌል ከኢየሩሳሌም ጀምሮ ወደ ግሪክ እንዴት እንደሄደ ነው የሚነግረን። He tells us how the gospel first came to Ethiopia. ለምሳሌ ወንጌል ወደ ኢትዮጵያ እንዴት እንደመጣ ይነግረናል። But he doesn't tell you how the gospel first came to Egypt. እና ወደ ግብጽ ግን ወንጌል እንዴት እንደመጣ ሉቃስ አይነግረንም። Luke didn't have enough space in the book of Acts to give all that information. ስለዚህ ሁሉንም መረጃ ለመስጠት ሉቃስ አቅምም አልነበረውም፣ ያንን ምጽፍበት ወረቀትም የለውም። And so Luke picked a series of stories. ስለዚህ ምን አደረገ? ሉቃስ በጣም አስፈላጊ የሆኑ ታሪኮችን ለቅሞ አስፈላጊዎቹን ለቅሞ አወጣ። A series of small stories that he could put together to form the big story of the book of Acts. ስለዚህ ትልቁን የሐዋርያ ሥራ ትረካ ለመጻፍ ትንንሽ ታሪኮችን በጥንቃቄ ፈትሾና መርምሮ እንዳስፈላጊነታቸው ነው የጻፈው። And because he didn't have a lot of space, he had to choose each of those small stories very carefully. ስለዚህ ምንድነው ይሄን ትልቁን ታሪክ ለመስራትና ላለመሳሳት ግን ትንንሾቹን ታሪኮች በጥንቃቄ መርጦ በጥንቃቄ ጽፎ ነው ያስቀመጠው። And so we want to become skilled at picking out one small story and preaching it. ስለዚህም በዚህ ጃንጥላ ውስጥ ሐዋርያ ሥራ ጃንጥላ ውስጥ እኛም እንደዚሁ ትንንሾቹን ታሪኮች ወስደን ለመስበክ በጣም በከፍተኛ ጥንቃቄ ማጥናት አለብን። We can show how it fits in the big story of Luke. ከዛ ትንንሾቹን ታሪኮች ስንሰብክ ደግሞ በዚህ በትልቁ የሐዋርያ ሥራ ውስጥ ሉቃስ እንዴት አቀናጅቶ እንደጻፈ ማየት እንችላለን። Later today I'm going to give you a lot of examples of that. ስለዚህ ዛሬ ከሰዓት በኋላ ደግሞ እንዴት እንደምንሰራ ደግሞ ብዙ ምሳሌዎችን አሳያችኋለሁ። From now let me give you two principles to give you skill at this. ስለዚህ ይሄን ለማድረግ ሁለት መመሪያዎች ማድረግ እንደምትችሉ ዛሬ ጠዋት ሁለት መርሆችን ነግራችኋለሁ። ሁለት To see where a biblical author is ending one story and starting another, there's two things to look for. እና አንድ የታሪክ ጸሐፊ ወይም የአዲስ ኪዳን የታሪክ ጸሐፊ አንድን ታሪክ ሲጽፍ ከመጀመሪያ ጀምሮ እስከ ታሪኩ ትረካውን ከጀመረበት እስከ ትረካውን እስከ ጨረሰበት ጊዜ ያለውን ለማድረግ ይሄን ሁለት መርሆ ቢትይዙ ይጠቅማቸዋል። You look for a significant change in time or place. ለምሳሌ በትረካ ውስጥ እየተረከ እያለ ጊዜን በሚመለከትና ቦታን በሚመለከት የቀየረበትን ማየት ያስፈልጋል። እንግዲህ ስትጽፉ ምንድነው በትረካ ውስጥ ተራኪው ጊዜንና ቦታን የለዋወጠበትን ማየት። ጊዜንና እየጻፋችሁ አይደለም፣ ጊዜንና ምን
ቦታን የቀያየረበትን ማየት That's one way that authors of scripture mark the end of a story and the beginning of a new one. እና አንድን ታሪክ ከጀምሮ ከዛ እስከጨረሱበት ጊዜ ድረስ እንደዚህ አይነት ነገሮችን ነው ይጠቀሙ የነበሩት And the other way they mark it is with some sort of summary comment at the end. እና ሌላው ደግሞ በመጨረሻው ደግሞ በመጨረሻ ጸሐፊው ያደረገውን አስተያየት ማየት ጻፉ በመጨረሻ ጸሐፊው ያደረገውን ወይም የጻፈውን አስተያየት ማየት እየጻፋችሁ ነው አይደል? አዎ They say something that makes it clear, I'm finishing this story and now we're moving to the next one. ስለዚህ አሁን ከአንድ ትረካ የሆነ ነገር ይተርኩና ይሄን ካሉ በኋላ ወደ ቀጣዩ ለማለፍ ይሄን ሆኗል ብሎ የሚሰጡትን አስተያየቶች መመልከት ማለት ነው። Here's another way to find a full story in the Bible. ለምሳሌ ሌላ መንገድ ደግሞ በመጽሐፍ ቅዱስ ውስጥ አንድን ሙሉ ትረካ ለማየት የምንችልበት አንዱ መንገድ You look for a problem and then the solution to that problem that resolves the story. እና ጸሐፊው ለምሳሌ የሆነ ችግር አንስቶ የሆነ ችግር እየተናገረ ካለ ለችግሩ ደግሞ መፍትሄ ተናግሮ ችግሩን እንዴት እንደፈታ ማየት በጣም ያስፈልጋል። All stories everywhere in the world work the same way. እና በዓለም ላይ ሁሉም ታሪኮች በእንደዚህ በተመሳሳይ መንገድ ነው የሄዱት። We start with an initial peaceful situation. ይቅርታ An initial peaceful situation. ይቅርታ Oh, sorry. የቀድሞ ሐሳብ ምንድነው? ለምሳሌ አንድን ትረካ he asked me to repeat. Of course. አንድን ሐሳብ ለምሳሌ ተራኪው ሲጀምር እንበልና የሆነ ችግር ተፈጥሯል። ያን ችግር እየተረከ ነው። ከዛ ደግሞ ያ ችግር የሚፈታበትን መንገድ ይነግርና ከዛ ደግሞ ችግሩን ይፈታዋል። ስለዚህ በዓለም ላይ ያሉ ሌሎች ታሪኮችም በእንደዚህ አይነት መንገድ ነው የተተረኩት። So all stories everywhere in the world work exactly the same way. I just told them. You told them that. Yeah. Good. Okay. You start with an initial peaceful situation. ስለዚህ መጀመሪያ አንድ ታሪክ የሆነ ሐሳብ ይጀምራል። A problem or a danger is introduced into the situation. ስለዚህ በዛ በተፈጠረው ሁኔታ ውስጥ አንድ አደጋ ይሆናል ወይ ችግር ይሆናል። ያ ከዛ ነው መተረኩን የጀመረው። That problem is solved in some way. እና ያ ችግር ደግሞ በሆነ ወይም በተወሰነ መልኩ መፍትሄ አግኝቷል። And then the story comes to a peaceful conclusion. እና በጨረሻ ላይ ምን ይሆናል? ያ ትረካ ፍጻሜ ያገኛል ማለት ነው። In English we would say, and they lived happily ever after. እና ምንድነው ልክ ያ በእንግሊዘኛ ምን እንላለን? ያ ነገር ሳካ በኋላም ከተፈታ በኋላ እድሜያቸውን በሙሉ በደስታ ይኖራሉ እንደማለት ነው። Now that's exactly how the story of the entire Bible works. ስለዚህ የመጽሐፍ ቅዱስ ጠቅላላ ከዘፍጥረት ጀምሮ ትረካ ይሄንን ነው የሚያሳየው። God starts with an initial peaceful situation, a good creation. ትዝላችኋል ዘፍጥረት 1 እና 2 ለምሳሌ እግዚአብሔር ፍጥረትን ሲፈጥር በፍጹምነት ነው የፈጠረው፣ ፍጹም ነበረ። A problem is introduced into that peaceful situation. ልክ ያ በፍጹሙ ዓለም ውስጥ ግን ሌላኛው ፍጹም ያልሆነውን ነገር ደግሞ አስተዋወቀን ታሪኩ። That problem is Satan's deception and Adam and Eve's sin. እና ያ ደግሞ የዲያብሎስም የሰይጣን ማታለልና አዳምና ሔዋን ደግሞ በሱ ማታለል መውደቃቸውን ነው የምንመለከተው። And from Genesis 3 onward, the focus is on how do we solve that problem. ስለዚህ ከዘፍጥረት 3:1 ጀምሮ እስከዛ ድረስ ማለት ነው ያ የተፈጠረውን በዲያብሎስ የተፈጠረውን በአዳምና በሔዋን ኃጢአት ምክንያት የተፈጠረውን ችግር እንዴት አድርገን ነው የምንቀርፈው ነው በጥቅሉ መጽሐፍ ቅዱስ። In Genesis 12, God tells you he's going to start to solve that problem through a man named Abraham. ስለዚህ በአብርሃም በሚባለው ሰው ያ የተፈጠረውን ችግር እግዚአብሔር ለመቅረፍ እንዴት እንደሚጀምር ነው የሚያሳየን። And then in Exodus 20, we find that he's going to solve that problem through a nation called Israel. እና ዘፍጥረት 12 ደግሞ መተን ይቅርታ 20 ደግሞ መተን ስንመለከት ዘፍጥረት ሳይሆን ይቅርታ ዘጸአት
መተን ደግሞ ስንመለከት በእስራኤል በሚባል ህዝብ በኩል ደግሞ እግዚአብሔር ያን ችግር እንዴት እንደሚቀርፍ ነው የሚያስተዋውቀን። And then in 2 Samuel 7 he tells us he's going to solve that problem through a descendant of King David. እና ሁለተኛ ሳሙኤል ምዕራፍ 7 ደግሞ ከዳዊት በኩል በሚመጣው መሲሁ አማካይነት ያንን ችግር እንዴት እንደሚፈታ ነው ታሪኩ የሚያስተዋውቀን። Isaiah tells us that that descendant of David is going to come and die for sinners. ኢሳይያስ ደግሞ ያ ከዳዊት የሚወጣው መሲህ ያንን ችግር እንደሚቀርፍልን ኢሳይያስ ይነግረናል። Jeremiah talks about the new covenant that will lead to the solution. እና ኤርሚያስ ደግሞ ምን ያስተዋውቀናል? አዲሱ ኪዳን በአዲሱ ኪዳን አማካኝነት ደግሞ መፍትሄ እንደሚመጣ ያስተዋውቃል። And then Jesus comes to die on the cross to solve the problem. ይሁሉ ተጠቅልሎ ይጠበቅ የነበረው ይህ ኢየሱስ በመስቀል ላይ በመሞቱ ዘፍጥረት 3:1 የጀመረውን ያንን ችግር መሲሁ ኢየሱስ ክርስቶስ መጥቶ እንደሚቀርፍ ነው ማለት ነው። And then Jesus leaves us, the church, behind so that we can tell the world the problem has been solved at the cross. ኢየሱስ ደግሞ ከሞት ትንሣኤ ተነስቶ ካረገ በኋላ ደግሞ እኛን ቤተክርስቲያንን እኛን በዓለም ላይ የተወው ይሄንን ችግር ዓለም እንዴት ከዚህ ችግር እንደሚወጣ ወንጌል እንድንሰብክ ደግሞ አስቀምጦን ሄደ። And eventually Jesus comes back and restores the perfect peaceful situation of Genesis 1. በመጨረሻም ደግሞ ልክ ዘፍጥረት 1 እና 2 ወደ ነበረበት ደግሞ ከዮሐንስ ራእይ 21 ጀምሮ የምንመለከተው ማለት ነው ኢየሱስ ደግሞ ሲመጣ የመጨረሻውን መፍትሄ ዓለምን ፈርዶ የመጨረሻውን መፍትሄ እንደሚሰጠን ነው የሚናገረው። That's how all stories work. እና የመጽሐፍ ቅዱስ ታሪክ ባጭሩ እንደዛ ነው የሚሰራው። There's a peaceful situation. የሆነ አንድ ሁኔታ ነበረ። A problem or a danger is introduced. እና በዛ ሁኔታ ውስጥ ወይ አደጋ ወይ ደግሞ ኃጢአት ነው ያስተዋወቀው። The problem is solved. እና ችግሩ ደግሞ ይቀረፋል ወይም ተቀርፏል። And we return to the peaceful situation. እና መጀመሪያ ወደ ነበረበት ወደ መልካሙ ሁኔታ እንመለሳለን ማለት ነው። And this is exactly how you and I tell stories. ስለዚህ እንደዚህ ነው አይደለ? እኛም እኔና እናንተም ታሪክን የምንናገረው በእንደዚህ አይነት መንገድ ነው። I was walking to church on Sunday morning. እና እኔ ወደ ይሁድ ሁሌም ከቤቴ ወደ ቤተ ክርስቲያን እሄዳለሁ። And a car came rushing by and nearly ran me over. እና ልክ አንድ ጊዜ ሲሄድ አንድ መኪና በፍጥነት መጥቶ ሊገጨኝ ነበር። I jumped out of the way. እና ከመንገዱ ዘለልኩኝ። And I was safe and I was able to make it to church. ስለዚህ ምንድነው ዘልዬ በመውጣቴ እግዚአብሔር አተረፈኝ። ስለዚህ ወደ ቤተክርስቲያን ማሄድ ቻልኩ። Peaceful situation. ይሄ በጣም አጠር ያለ የሆነ ሁኔታ ነው። Danger. እና አደጋ Solution. እና መፍትሄው ከዛ ዘልዬ ወጥቼ ወደ ቤተክርስቲያን መሄድ። Peaceful situation. I was able to make it to ቤተ ክርስቲያን። ስለዚህ ያ እንዳልኩት ማለት ነው። I was able to make it to church. እና ወደ ቤተክርስቲያን መሄድ ቻልኩኝ ማለት ነው። እንደዚህ ነው በቃ ትረካ አንድ ነገር ይጀመራል። ከዛ መሃል ላይ እንዴት እንደሆነ ይካሄዳል። ከዛ መጨረሻ ላይ መፍትሄ ይገኛል ማለት ነው። So if you look for changes in time and place, ስለዚህ አሁን የመጀመሪያው መሬት ትዝላችኋል። የሆነ ትረካ እየተረከ ያለ ተራኪው ጊዜንና ቦታን ሲቀያይር ሲታዩ and that problem and solution kind of storyline, then you'll find a complete story. ስለዚህ እንደዚህ አይነት እየለዋወጠ ሲናገር የአንድን ትረካ መነሻ ሐሳብና ማረፊያ ሐሳብን በሚገባ ታውቃላችሁ ማለት Now, ነው። let me show you some examples of this from the scripture. ስለዚህ በደንብ እንዲገባን እስቲ ከመጽሐፍ ቅዱስ ምሳሌ እንመልከት። For example, let's turn to 1 Samuel chapter 15. ለምሳሌ እስቲ አንደኛ ሳሙኤል ምዕራፍ 15ን ክፈቱ። First Samuel chapter 15, the end of that chapter. እና አንደኛ ሳሙኤል ምዕራፍ 15 የመጨረሻው ቁጥሮች Just give us some space. Yeah.
Okay, in 1 Samuel chapter 15, you find Saul's sin of rebellion against God. በአንደኛ ሳሙኤል የሚታገኙት ትልቁ ታሪክ ሳኦል እግዚአብሔርን ያሳዘነበት ታሪክ ነው። And let's notice how Samuel tells or finishes that story. ተመልከቱ፣ በጥንቃቄ ተመልከቱ። ያንን ታሪክ ሳሙኤል ሲተርክ እንዴት እንደደመደመው እናያለን። Look at verse 34. ቁጥር 34ን ተመልከቱ። ሳሙኤልም ወደ አርማቴም ሄደ፣ ሳኦልም ወደ ቤቱ ወደ ግብዓ ወጣ። Well, that sounds like the end of a story. እና ይሄ አሁን የታሪኩ ፍጻሜ ይመስላል። The events happened and then everyone went home. እና የሆነ ከሱ ቀደም ብሎ የሆነ ነገር ተከስቷል። ከዛ በኋላ ታሪኩ የሆነ ነገር የተጠናቀቀ ይመስላል። ሁሉም ወደ ቤቱ ሄደ። Samuel went to his house in a city called Ramah. እና ራማ ወደሚባል ቤቱ ሄደ ሳሙኤል ራሱ። And Saul went to his house in Gibeah. እና ሳኦልም እንደዚሁ ወደ ግብዓ ሄደ። Now, let me point out something in chapter 16. እና ምዕራፍ 16 ደግሞ አንድ ነገር ላሳያችሁ። የመጀመሪያው እንዳትረሱ። ምዕራፍ 16 አንድ ነገር ላሳያችሁ። Samuel goes and anoints David in Bethlehem. እና በዚህ ደግሞ 16 ላይ ሳሙኤል ወደ ቤቴል ሄዶ ዳዊትን ሲቀባ ነው የምናየው። Then look at what 1 Samuel says in verse 13. ምዕራፍ 16 ቁጥር 13 ሳሙኤል ምን እንደሚል ተመልከቱ። ቁጥር 16 is that verse 16 13 ቁጥር 13 ይቅርታ፣ ቁጥር 13 አንደኛ ሳሙኤል 16 ቁጥር 13 ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው፣ የእግዚአብሔርን መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ፣ ሳሙኤልም ተነስቶ ወደ አርማቴም ሄደ ይላል። At the end of chapter 15, Samuel went to his home in Ramah. አንደኛ ሳሙኤል ምዕራፍ 15 መጨረሻ ላይ ሳሙኤል ወደ ራማ ሄደ ነው የሚለው። And here again it says when he was done anointing David, Samuel went back to his home in Ramah. እና ዳዊትን ደግሞ ከቀባ በኋላ ምዕራፍ 16 እንደገና ዳዊት ወደ ራማ ሄደ ይላል፣ ወደ ቤቱ። It's very obvious, but that's clearly the beginning and the end of the story. ስለዚህ ይሄ የሚያሳየው የመጀመሪያው ራማ ታሪክ የደመደመበት ያሳረፈበት የመጀመሪያው ትረካ ነው። ከዛ ቀጥሎ ደግሞ በዚህ መሃል ደግሞ ሌላ ነገር ተከስቷል። ሁለተኛው ትረካ ፍጻሜ ነው። The change in place in that summary kind of statement tells you that the small story of David's anointing is over. ስለዚህ ምንድነው ያ ትንሹ ታሪክ አሁን ይሄ የቦታ መቀየር የሚያሳያችሁ ምንድነው የዳዊት ንጉስ ሆኖ መቀባት እንደተፈጸመ ነው የሚያሳየው። Turn to the New Testament and I'll show you another example. እና እስቲ ከብሉይ ኪዳን ደግሞ ሌላ ምሳሌ ላሳያችሁ። John chapter 5. ዮሐንስ ወንጌል ምዕራፍ 5 John 5 verse 1. Here we'll find both a change of time and a change of place. እና እዚህ ደግሞ የጊዜ የቦታ ብቻ ሳይሆን እዚህ ደግሞ የምንመለከተው የጊዜንም የቦታንም ለውጥ እንመለከታለን ማለት ነው። በትረካዎቹ መካከል የጊዜና የቦታ ለውጥ ምዕራፍ 5 ቁጥር 1 ተመልከቱ። ጎንበስ ብላችሁ ምን ይላል? ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። And so we have a change of place. Jesus goes from Galilee to Jerusalem. አሁን ለምሳሌ የቦታ ለውጥ እንመለከታለን። ኢየሱስ ከገሊላ ወደ ኢየሩሳሌም እንደሄደ እናያለን። And there's a change of time. እና የጊዜ ለውጥም ደግሞ እንመለከታለን። After the events of chapter 4, now we're moving to a new time, says John here in chapter 5. ስለዚህ ምዕራፍ 5 ቁጥር 1 ወደ ኋላ ሲመልሰን ምዕራፍ 4 ላይ የተደረገ ነገር አለ። ከሱ በኋላ ቀጥሎ ያለውን ለማመልከት ምን አለ? ከዚህ በኋላ ይላል። እናንተ መጽሐፍ እኛን እያያችሁ ነው አይደለ? መጽሐፋችሁን እዩ እስቲ። ቁጥር ምዕራፍ 5 ቁጥር 4 ከዚህ በኋላ አይልም? ከዚህ በኋላ ማለት ምዕራፍ 4 ላይ የሆነ ነገር ምን ሆኗል? ተከስቷል። እሱ ምንድነው? የሰማርያ ታሪክ። እሺ
Okay, let me give you another example of that problem solution kind of storyline. ችግር መፍትሄ ነገር የሚያሳየውን ታሪክ ደግሞ ላሳያችሁ። Think about Daniel chapter 6. ለምሳሌ ዳንኤል ምዕራፍ 6ን ወደ አእምሯችሁ አምጡ። Everyone loves the story of Daniel in the lion's den. እና ዳንኤል በአንበሳ ጉድጓድ የነበረበትን ታሪክ ሁሉም ሰው ይወዳል፣ በተለይ ልጆች ይወዳሉ። And that story follows exactly the pattern that all stories do. እና ያ ታሪክ ሁሉም በዓለም ላይ ያሉ ታሪኮች የሚተረኩበትን መንገድ ተከትሎ የተተረከ ነው። Daniel, because of his integrity, is elevated to a place of leadership in the kingdom of Persia. ትዝላችኋል ዳንኤል በተአማኒነቱ ምክንያት በፋርስ መንግስት ከፍተኛ ቦታ ወይም ስልጣን እንደተሰጠው ታውቃላችሁ። Everything is peaceful and wonderful. ስለዚህ በዛ ጊዜ ሁሉ ነገር ሰላማዊ ነው እና በጣም ልዩ ነው። But then a problem is introduced. እና ከዛ በኋላ ግን አንድ ችግር ደግሞ ሲተረክ ወይም ሲጀምር እናያለን። Political enemies are jealous of Daniel and they try to discredit him. እና የፖለቲካ መሪዎች ግን ዳንኤልን ሰበብ መፈለግ ጀመሩ በዳንኤል ላይ። And they know they can't discredit him because of his work. እና ስለ ስራው አልነበረም። They're going to discredit him. It must be because of his worship of God. እና በስራው ምክንያት ሳይሆን በሱ ላይ ሰበብ የሚፈልጉት ምናልባት እንዲህ የተሳካለት እግዚአብሔርን የሚባለውን እግዚአብሔርን ስለሚያመልክ ይሆናል። So they passed that law where you can only pray to the king for a month. ስለዚህ ይህን ስላሰቡ ምንድነው ህግ አወጡ ማለት ነው። ስለዚህ በፋርስ ሌላ የሚመለክ አይኖርም፣ ስለዚህ ንጉሱ መመለክ አለበት የሚል ህግ አወጡ። That's a problem because Daniel's not going to pray to a human king. ስለዚህ ያ ችግር ነው። ለምሳሌ ለሰው ወይም ደግሞ ሰው ለሆነ ንጉስ ዳንኤል አይጸልይም ወይም ደግሞ አያመልከውም። He will pray to King Yahweh, but he's not going to pray to King Darius. ያህዌ ወደሚባለው ንጉስ እንጂ ዳሪዮስ ወደሚባለው ንጉስ አይጸልይም እሱ። The problem gets worse when Daniel is thrown into the lion's den. እና ችግሩ ደግሞ የበለጠ ከፍ ያለው ዳንኤል ወደ አንበሶች ጉድጓድ ሲጣል ነው። But God provides a wonderful solution. እና እግዚአብሔር በጣም የሚያስደንቅ መፍትሄ እሱ እስር ቤት ነው አንበሳ ጉድጓድ ከተጣለ በኋላ አመጣ። He closes the mouths of the lion. እና የአንበሶችን አፍ ዘጋ እግዚአብሔር። And then things are reversed. እና ስለዚህ መጀመሪያ ከነበሩበት ነገሮች ደግሞ ተገለበጡ። Daniel is taken out of the lion's den. እና ዳንኤል ከአንበሶች ጉድጓድ ወጣ። And his enemies are thrown into the lion's እና den. የዳንኤል ጠላቶች ደግሞ ወደ አንበሳ ጉድጓድ ተጣሉ። And the lions devour them. እና ከዛ በኋላ ቅድም በዳንኤል ጊዜ አፋቸው የተዘጋ አንበሶች ደግሞ አሁን በእነዚህ ሰዎች ደግሞ አንበሶች አፋቸው ምን ሆነ? ተከፈተ፣ በቃ በሏቸው። And then the king sends out a letter all through the land saying Daniel's God is the true God. ንጉሥ ዳሪዮስ ደግሞ ደብዳቤ በግዛቱ ሁሉ ጻፈ። ምን የሚል? አምላክ ማለት የዳንኤል አምላክ ነው፣ ስለዚህ ሰው ሁሉ በዳንኤልን አምላክ ማምለክ አለበት አለ። Peaceful situation. ስለዚህ መጀመሪያ ጤናማ ወይም ሰላማዊ ሁኔታ ይጀምራል። Problem with a divine solution. እና ችግርና ከዛ መለኮታዊ ደግሞ መፍትሄ እናያለን። And return to the peaceful situation which እና God's being glorified. በዚህ መፍትሄ ምክንያት ደግሞ መጀመሪያ ወደ ነበረው ሰላማዊ ሁኔታ ይፈጠራል። ይሄ እንደዚህ አይነት ትረካዎች ይሄንን ያሳዩናል ማለት ነው። So most of the time we pick the story we're going to preach from scripture instinctively. እና አንዳንድ ጊዜ በቃ በቅጽበታዊ እሳቤ ይባላል። ይሄ ኢንስቲንክት የሚባለው ቅርብ ጊዜ የተረጎሙት በአማርኛ ቅጽበታዊ ሐሳብ፣ በቃ የሆነ ነገር ምን ማለት ነው ባይለቀ ብልጭ ያለንን የታሪኩን ክፍል ወስደን ለመስበክ እንቆማለን። But that gives you a way to think it through carefully and say yes I should begin here and yes I should end here. ያ ግን ብቻውን ከዛ ጀምረን እዚህ ጋር ማቆም አለብን ወደሚለው አይወስደንም። ቢሆንም ግን አንድን የታሪክ ክፍል ወስደን ይሄ ታሪክ እንዴት ነበር የጀመረው ከዛ ደግሞ እንዴት ነበር ያለቀው የሚለውን ሁሌም ማሰብ ያስፈልጋል። Okay, now let's actually think about studying the story itself. እና አሁን ደግሞ ወዴት እንሄዳለን? ታሪኩን ራሱን ደግሞ ስለማጥናት እስቲ እንመልከት። To preach for God, we need to study for God. ለእግዚአብሔር ለመስበክ ለእግዚአብሔር ማጥናት አለብን። እስቲ ከኔ ጋር በሉ፣ ለእግዚአብሔር ለመስበክ
ለእግዚአብሔር ማጥናት አለብን። እስቲ ያለኔ 1 2 3 ድምጻችሁን ከፍ አድርጋችሁ ማለት ትችላላችሁ። ለእግዚአብሔር ማጥናት አለብን። ከቤት ስለወጣችሁ ነው ቁርስ ያልበላችሁት? እስቲ 1 2 3 ከፍ ባለ ለእግዚአብሔር ለመስበክ ለእግዚአብሔር ማጥናት አለብን። በቃ ጥናቱ ተጠናቋል። በአባታችን ነው ጸልየን እንሂድ። Okay, to study for God, we must first find the historical setting of the story. ይሄን ለማጥናት ጻፉ። ለምሳሌ አሁን እየጻፋችሁ እንደሆነ አላወኩም። ለእግዚአብሔር ለማጥናት ምን ማድረግ አለብን የሚለውን ትጽፉና ከዛ እኔ ቀጥ የሚለውን ትላላችሁ። ለእግዚአብሔር ለማጥናት ምን ማድረግ አለብን? በተለይ ከትረካ በቅንፍ ከትረካ ትላላችሁ። ለእግዚአብሔር ለማጥናት ምን ማድረግ አለብን የሚለው የመጀመሪያው ምንድነው? ታሪካዊ አወቃቀሩን ማየት አለብን። ታሪካዊ አወቃቀሩን You watched me do this yesterday when we studied 2 Corinthians chapter 2. ለእግዚአብሔር ለማጥናት ምን ማድረግ አለብን ለሚለው የመጀመሪያው ታሪካዊ አወቃቀሩን ማየት አለብን። I spent several minutes at the beginning explaining where this fits in Paul's ministry life. Asafa is disagreeing. I don't know what. He's asking. So he's asking question just to clarify to avoid confusion. Like when we say study for God and then we preach for God, how do we say that? Because we usually think that we are preaching for the people. You're preaching as God's representative. Yes. Say it that way. ምንድነው ያሰፋ ጥያቄ ትክክለኛ ነው። ለእግዚአብሔር ለመስበክ ለእግዚአብሔር እናጠናለን ያልነው አይደለ? ግን እኛ የምንሰብከው ለህዝባችን ነው። እንዴት ነው ለእግዚአብሔር የምንለው ነው? እኛ ለእግዚአብሔር እንሰብካለን ሲባል ምን ማለት ነው? የእግዚአብሔር ወኪሎች ሆነን መድረክ ላይ ቆመን አይደለም እንሰብከው? የእግዚአብሔር ምንድነው? አፍ አይደለም? ያን ለማለት ነው። ታንክ ዩ አሰፋ። Yeah. God doesn't need my sermon. He's not waiting to hear me preach. ስለዚህ ምንድነው እግዚአብሔር የግድ በእውነት የኔን አፍ አይፈልግም። ደግሞ ስለምሰብክም ደግሞ እግዚአብሔር ለየት ያለ እውቅና አይሰጥም። But God has chosen to use us to preach to his people. ነገር ግን እግዚአብሔር ምን አድርጎናል? ለህዝቡ ለሱ ህዝብ እንድንሰብክ እንድንናገር መርጦናል። He's not going to do it out loud so they can hear his voice. እና እግዚአብሔር ከመድረክ ላይ መጥቶ ድምጹን እንዲሰሙ እንደዛ ከመድረክ ላይ አይናገርም። God's going to use my voice to preach to his people. ነገር ግን እግዚአብሔር የኔን ድምጽ ተጠቅሞ ግን ለህዝቡ የሱን ድምጽ ምን ያደርጋል? ይናገራል። So that's how we preach on the behalf of God or in the place of God. ስለዚህ በእግዚአብሔር ፑልፒት ቦታ ወይም ደግሞ በእግዚአብሔር ፈንታ እኛ እንናገራለን ማለት እንደሱ ማለታችን። We preach as God's representative. ስለዚህ የእግዚአብሔር ወኪሎች ሆነን ነው የምንናገረው። But if we're going to represent God, we better study the word carefully so we say what he would say. ስለዚህ እንግዲህ እግዚአብሔርን ተክተን ለእግዚአብሔር የምንናገር ከሆነ እግዚአብሔር ያለውን ነገር በጥንቃቄ ማጥናት ያስፈልጋል ማለት ነው። ይሄን ነው የምናደርገው። Does that help clarify? አሁን ይሄ ትንሽ ይረዳል? ልክ ነው? Yeah. እሺ It's the English word for that's the problem. So, okay. All right, so we want to study the setting of the story. ስለዚህ አሁን ቅድም የጻፋችሁት ምንድነው? ለእግዚአብሔር በትክክል ከትረካ ውስጥ ለማጥናት የትረካውን አወቃቀር ወይም ደግሞ ዙሪያ ገባውን ማየት አለብን። The setting refers to the time and the place. ምን ማለት ነው? ይሄ የታሪኩ ትረካ አወቃቀር ማለት ሁለት ነገሮችን ነው እና ትረካው የተካሄደበትን ጊዜን እና ትረካው የተፈጸመበትን ቦታ የሚያመለክት ነው። ጊዜና ቦታ። And as I said, we did that in 2 Corinthians 2 yesterday. ትዝላችኋል? ሁለተኛ ቆሮንቶስ ላይ ትናንት ይሄን ተነጋግረን ነበር። I explained how it fit into Paul's ministry life. እና ሁለተኛ ቆሮንቶስን እንዴት መስበክ እንዳለባችሁ ሳሳያችሁ ያ የቆሮንቶስ ጠቅላላ አገልግሎት አንደኛ ቆሮንቶስም ሁለተኛ ቆሮንቶስ መልእክት ጠቅላላ ከሐዋርያው ጳውሎስ አገልግሎት ጋራ እንዴት እንደተቀናጀ አሳይቻችሁ ነበር።
And I explained the letters that Paul wrote and the visits that he made to the church of Corinth. እና ለቆሮንቶስ የጻፋቸውን ደብዳቤዎች 4 ደብዳቤ ሁለቱ ጠፍተው አሁን በእጃችን ሁለቱ ነው ያለው። እሱን አይቻችሁ ነበር፣ ነግራችሁ ነበር። እንደገና ደግሞ ቆሮንቶስን ስንት ጊዜ እንደጎበኘ ነግራችሁ ነበር። And all of that helped you understand the conflict situation that was being resolved in chapter 2. ስለዚህ ይሄን ሁሉ የነገርኩበት ምክንያት ለተፈጠረው ችግሩ መነሻ ነበረው። የተፈጠረው ችግር ደግሞ እንዴት መፍትሄ እንዳገኘ ምዕራፍ 2 ላይ ከቁጥር 1 እስከ 11 አይተን ነበር። That sort of background is very, very important. ስለዚህ እንደሱ አይነት ታሪካዊ ዳራን የቦታንና የጊዜን ማወቅ እጅግ በጣም አስፈላጊ ነው በትረካም ውስጥ። Now, let me give you some examples of that. ለምሳሌ በምሳሌ ላስረዳ ይሄንን። In Genesis chapter 22, Abraham nearly sacrificed his son Isaac. ትዝ ይላችኋል ዘፍጥረት 22 ላይ አብርሃም ልጁን ሊሰዋ ጥቂት ነበር የቀረው። God, in the place of Isaac, provided a lamb that could be sacrificed. ነገር ግን እግዚአብሔር በይስሐቅ ቦታ ግን የበግ ጠቦት ተተክቶ እሱ እንደታረደ ይነግረናል። Now, where did that take place? የት ነበረ ያ ታሪክ የተፈጸመው? What was the geographic location? መልክዓ ምድራዊ ቦታው የት ነበር? Do you remember the name of the mountain? ያንን ታሪኩ የተከሰተበትን የተራራውን ስም ታውቃላችሁ? Does anyone know? Moriah. Absolutely. Moriah. Yeah. ልክ ነው፣ ሞሪያ ተራራ ነው። And of course we're told in 2 Chronicles 3 verse 1 ሁለተኛ ዜና ምዕራፍ 3 ቁጥር 1 ላይ ይነግረናል that is exactly the same hill on which Solomon built the temple. እና ሰለሞን ቤተ መቅደሱን የሰራበት ቦታ ሁለተኛ ዜና ላይ ማለት ነው። ኤግዛክትሊ እሱ በትክክልም ያ ሞሪያ ተራራ ላይ ነው ቤተ መቅደሱን የሰራው። And of course that wasn't an accident, that was God's design. እና እሱ ዝም ብሎ በድንገት የመጣ ሳይሆን የእግዚአብሔር እቅድ ያለበት ነው። And so the place is very important in Genesis chapter 22. ስለዚህ በዘፍጥረት 22 ውስጥ በዛ ትረካ ውስጥ ቦታ በጣም አስፈላጊ ነው ማለት ነው። Time is also very important in the story of Abraham. በአብርሃም ትረካ ታሪክ ውስጥ ደግሞ ቦታ ብቻ ሳይሆን ጊዜም እጅግ በጣም አስፈላጊ ነው። In Romans chapter 4, Paul lifts up Abraham as an example of faith. ለምሳሌ የሮሜ ምዕራፍ 4 ላይ እግዚአብሔር ስለ እምነት አብርሃምን ያቀርባል። And the author of Hebrews does the same thing in Hebrews 11. ዕብራውያን 11ም እንደዚሁ አብርሃምን ይጠቅሳል። We know Abraham had faith while he waited for God's promise of the son named Isaac. ስለዚህ በዛ ትረካ ውስጥ ምንድነው ጊዜ ማለት ይስሐቅ እግዚአብሔር ቃል ኪዳኑን ለይስሐቅ ተናግሮ ነበርና ይስሐቅ እስኪወለድ ድረስ አብርሃም ጠብቆ ነበር። But do you remember exactly how long Abraham and Sarah had to wait? ስለዚህ አብርሃምና ሳራ በዚህ ቃል ኪዳን መሰረት ምን ያህል ጊዜ መጠበቅ እንደነበረባቸው ታውቃላችሁ? Does anyone remember? ስንት ዓመት ነው የጠበቁት? 25 years. Yes. And you can track that through the book of Genesis. ስለዚህ ያንን ለምሳሌ ከዘፍጥረትን በደንብ በተከታታይ እያጠናችሁ ያን ጊዜ መቀመር ትችላላችሁ። In Genesis 12:4 it says that Abraham was 75 years old when God called him. ለምሳሌ አብርሃም ሲጠራ ዘፍጥረት 12 ላይ የ75 ዓመት ሰው ነበር። Chapter 16 says that Abraham was 85 when they tried the Hagar solution. ምዕራፍ 16 ላይ የአጋርን ታሪክ ታውቃላችሁ። በዚያን ጊዜ how old 85 እና 85 ዓመቱ ነበረ ዘፍጥረት 16 ስንመለከት። Chapter 17 tells us that Abraham was 99 when God promised the son through Sarah. እና ለአብርሃም ደግሞ እግዚአብሔር ይስሐቅን ፕሮሚስ ማነው ቃል የገባ ጊዜ ደግሞ ምዕራፍ 17 ላይ አብርሃም የ99 ዓመት ሰው ነበር። And then chapter 21 verse 5 says Abraham was 100 years old when Isaac was born. ይስሐቅ ሲወለድ ደግሞ ዘፍጥረት 22 ቁጥር 1 ላይ ደግሞ አብርሃም የ100 ዓመት እድሜ ያለው ሰው ነበር።
So rather than just tell your people that Abraham waited 25 years, እና ለምሳሌ አብርሃም ለህዝባችሁ ማለት ነው አብርሃም 25 ዓመት መጠበቅ ነበረበት ከማለት ይልቅ it's so much more powerful to look at each of those verses and walk them through each of those statements. 25 ዓመት ጠበቀ ከማለት ይልቅ ለህዝባችሁ ቅድም አሁን እንዳሳያችሁ ከየት ጀምሮ ጊዜ ማለት ነው ከየት ጀምሮ እንዴት እንደተዋቀረ ከዛ እድሜው እንዴት እንደተፈጸመ ለህዝባችን መንገር በጣም አስፈላጊ ነው። Let them see it right there in their own Bibles. ራሳቸው በመጽሐፍ ቅዱሳቸው በያዙት መጽሐፍ ቅዱስ ራሳቸው እንዲመለከቱት መርዳት ነው በስብከታቸው 75 years old, 85 years old. 75 ዓመት ከዛ ደግሞ 85 ዓመት ከዛ 99 ዓመት ከዛ 100 ዓመት እያል መንገር አለብን። Give them a sense of the passing time. እና ጊዜ እንዴት እንዳለፈ ጊዜ ደግሞ እንዴት እንደተዋቀረ ለህዝባችሁ በዚህ መልክ መንገር ነው የሚሻለው። Because Abraham and Sarah were real people. እና አብርሃም እና ሳራ እንደኛ በቃ ዝም ብሎ የተፈጠሩ ሰዎች አይደሉም ግን ሰዎች ናቸው በቃ ሰዎች ናቸው። And so they lived those 25 years one sunrise and one sunset at a time. ስለዚህ እነዛን 25 ዓመታት ፀሐይ ስትወጣ ስትጠልቅ ፀሐይ ስትወጣ ስትጠልቅ 25 ዓመት ኖረዋል። They lived it 1 hour, 1 minute, 1 second. ስለዚህ እነሱ ደግሞ እንዲሁ ደግሞ 1 ሰዓት 1 ደቂቃ 1 ሰከንድ ብለን በምንሸነሽነው የጊዜ ሽንሸና ውስጥ ኖረዋል። Give your people a sense of how long that was. እና ያ ምን ያህል ዓመት እንደሆነ ደግሞ ከመጽሐፍ ቅዱስ አሁን በመናደርገው መንገድ ነው ለህዝባችሁ መንገር ያለባችሁ። We're going to sit here and wait for 25 years before I finish this sermon. ስለዚህ ይሄን ስብከት እስከምጨርስ ድረስ 25 ዓመት መጠበቅ አለብኝ እንደ ብለን ማሰብ የለብንም ማለት ነው። Don't do that. እና እንደሱ አታደርጉም። But maybe wait 25 seconds. ምናልባት አሁን ቅድም ከነበረበት ያለውን ሁኔታ ለመንገር ለሚመናችን ምናልባት 25 ሰከንድ ያስፈልግ ይሆናል። And then they'll get a sense of how long it was that Abraham had to trust God. ስለዚህ በ25 ሰከንድ ውስጥ በትረካ ውስጥ ያኔ የነበረው የ25 ዓመት እድሜ ቅድም እንደነገር 75 85 99 100 ብለን ለህዝባችን ራሱ እንዲያውቅ መንገር ነው። And so when you're studying the historical setting, you look at the places and the times that are referred to. ስለዚህ ይሄ የአንድን ትረካ አወቃቀር ስትመለከቱ በዋናነት የምትመለከቱት ቦታው ራሱ እንደተቀያየረ እና ጊዜውም እንዴት እንደተቀያየረ ማየት በጣም አስፈላጊ ነው። That fills out the story and makes it very real. ስለዚህ በእንደዚህ አይነት መንገድ ተዘጋጅተን ስንሰብክ አንድን ትረካ ስሜት ያለው ያደርገዋል። For example, in the story of David and Goliath, ትዝላችኋል በዳዊትና በጎልያድ ታሪክ ውስጥ it talks about the valley where the Philistines were invading Israel. ትዝላችኋል ፍልስጤማውያን እስራኤላውያንን ለመውጋት ጡበት ሸለቆ And that valley actually ended at Bethlehem. ያ ሸለቆ መጨረሻው የት ነው? የዛ ትረካ መጨረሻው የት ነው? በቤተልሔም ነው ፍጻሜ ያገኘው። It ran up into the hills of Judea and finished at the city of Bethlehem. ስለዚህ በፍልስጤም የጀመረው ያ ሸለቆ እንደዚህ እየሄደ ከዛ መጨረሻ ላይ በተለይ ከፍታዎች እየወረደ በቤተልሔም አካባቢ ነው የሚጠናቀቀው። And that's why Jesse sent some of his sons to fight in the army of Saul. ለዚህ ነው እሴይ በዚህ ምክንያት ነው የዳዊት ጠላቶች የሆኑ የሳኦል ቤተሰቦችን በዛ መዋጋት የነበረበት። If the Philistines were not stopped, they were going to come right to Jesse's house. ስለዚህ እዛ ፍልስጤማውያን ውጊያ እዛ ጋር ባይቆም ኖሮ ወደ እሴይ ቤት ሊመጡ ይችሉ ነበር። Time and place is very important to filling out biblical stories. መጽሐፍ ቅዱሳዊ ታሪክን በደንብ ለመረዳት ጊዜና ቦታ ያንን አወቃቀር ማወቅ ለሰባኪዎች እጅግ በጣም አስፈላጊ ነው። Now the second thing we need to look at is we need to look at the events of the story. እና events, the things that happened. ኦኬ ጊዜና ቦታ ብቻ ሳይሆን ሁለተኛውን ጻፉ። ጊዜና ቦታ ብቻ በአንድ ታሪክ ውስጥ ደግሞ ክስተቶቹን ማየት ያስፈልጋል። ክስተቶቹን
And just like yesterday, I showed you how to write next to the verse a summary of what is happening. ትዝላችኋል ትናንትና እየነገርኳችሁ ያለ አንድን የመጽሐፍ ቅዱስ ክፍል ስታነቡ የዛን ክፍል ሐሳብ ማጠቃለያውን ወይም ደግሞ አጭር ሐሳቡን በመጽሐፍ ቀጥሎ ያለውንም እንደዚሁ ምን ይያለ እንደሆነ መጽሐፍ ብዬ ነገርኳችሁ ትዝላችኋል። We need to do the same thing when we're studying a story. ትረካንም ስናጠና ያንኑ ተመሳሳይ ነገር ነው የምናደርገው። It's just a way of making sure that you see everything that happened and what order it happened in. ስለዚህ በአንድ ታሪክ ውስጥ ጊዜና ቦታ ብቻ ሳይሆን ክስተቶቹንም መከታተል አለብን። ለምሳሌ ምን ተደረገ፣ ከዛ ከተደረገው ነገር ደግሞ ቀጥሎ ምን ተደረገ፣ ከዛ ደግሞ ቀጥሎ ምን ተደረገ የሚለውን በደንብ ማየት ያስፈልጋል፣ መጽሐፍም ያስፈልጋል። Studying the Bible is the process of reading carefully and normally. መጽሐፍ ቅዱስን ማጥናት ትዝላችኋል ትናንትና አንድን የመጽሐፍ ቅዱስ ክፍል በጥንቃቄ ልክ ሌላኛውን መጽሐፍ በመናነብበት መጽሐፍ አይነት በጥንቃቄ ማንበብን ይጠይቃል። ስለዚህ ትረካንም እንደሱ ነው የምናደርገው። So all we're doing here is slowing down to make sure we see everything that happened and the order that it happened in. ስለዚህ ደግሞ እያንዳንዱ ነገር እንዴትና በቅደም ተከተል እንዴት እንደተደረገ ማየትን ይጠይቃል ማለት ነው በጥንቃቄ። Because if you're familiar with that story, you might just skip something and not even remember that it's there. አንዳንድ ጊዜ ትረካዎችን በአእምሮአችን ስለምናቅ ቀጥለን እያንዳንዱን ሳናይ በመሃል ላይ አንዳንድ ነገሮችን ዝም ብለን ልንተዋቸው ወይም ልናልፋቸው እንችላለን። And those events are going to follow that peaceful situation, problem, solution, resolution pattern we talked about. ስለዚህ ቅድም ትዝላችኋል አንድ ታሪክ በሰላማዊ ሁኔታ ጀምሮ የሆነ ችግር ውስጥ ይገባል፣ ከዛ ለችግሩ ደግሞ መፍትሄ ይሰጣል። ልክ እንደዛው አንድን ታሪክ ክስተት ስታነቡ ከአንዱ ቀጥሎ ምን፣ ከዛ ቀጥሎ ደግሞ ምን፣ ከዛ ቀጥሎ ደግሞ ችግሩ እንዴት እንደተፈታ ያሳየናል። ስለዚህ ያንን ተከትለን ነው የምንሄደው ማለት ነው። Now, as we look at the events of the story, number 3, we need to think about the characters. Okay. ሶስተኛ ደግሞ እናያለን። ትዝላችኋል የመጀመሪያው የታሪኩን ምን አወቃቀር፣ ሁለተኛ ምን ነበር ያልነው? ክስተት። ከዛ ደግሞ ሶስተኛው ደግሞ ገጸ ባህሪያቱን እንመለከታለን። ገጸ ባህሪያቱን ማለት በቅንፍ ለማብራራት እንድመቻችሁ በታሪኩ ውስጥ ያሉ ሰዎችን ማለት ነው። ገጸ ባህሪያትን እንመለከታለን። The Bible doesn't usually describe the characters of the story very much. መጽሐፍ ቅዱስ በትረካ ውስጥ ብዙውን ጊዜ ማለት ነው ስለ ገጸ ባህሪያቱ እንዲህ ነው እከሌ ነው ብሎ አይናገርም። What color was Peter's hair? ለምሳሌ የጳውሎስ ጸጉር ምን አይነት ነበር? እስቲ መልሱ። የጴጥሮስ ጸጉር መልኩ ምን አይነት ነው? What did Jesus look like? ኢየሱስ ለምሳሌ መልኩ ምን ይመስላል? ጥቁር ነው፣ ነጭ ነው ወይስ ቀይ ነው፣ ዳማ ነው፣ ምንድን ነው? The Bible very rarely gives us those kind of details. እንደዚህ አይነት ዝርዝር ሐሳቦችን ስለ ሰዎቹ አይነግረንም መጽሐፍ ቅዱስ። But when it does say something about the characters, then it's usually very important. ነገር ግን ስለ አንድ ገጸ ባህሪ ግን መጽሐፍ ቅዱስ የሆነ ገለጻ ግን ከሰጠ በዛ ትረካ ውስጥ ያ ነገር እጅግ በጣም አስፈላጊ ነው ማለት ነው። For example, you remember how John the Baptist is described? ለምሳሌ ትዝላችኋል መጥምቁ ዮሐንስን ጸሐፊዎቹ እንዴት እንደተረኩ? He had a hairy garment and a thick belt. ትዝላችኋል ወፍራም ቀበቶ፣ ከዛ ደግሞ በጣም ጸጉር የሆነ አለባበስ ልብሱ። And he lived in the wilderness. እና በምድረ በዳ እንደኖረ That description of John the Baptist is supposed to make us think of Elijah the prophet. ስለዚህ ያ አይነት ለመጥምቁ ዮሐንስ ጸሐፊዎቹ የሰጡት ያ አይነት ገለጻ ድሮ በብሉይ ኪዳን የነበረው ኤልያስን እንድንመለከት ያደርገናል ማለት ነው። Or think about the descriptions of Job in the book of Job. ለምሳሌ ለኢዮብ መጽሐፍ ቅዱስ የመጽሐፈ ኢዮብ እንዴት እንደተረከ ተመልከቱ። The prosperity teachers try to tell you that Job was a bad guy. እና የብልጽግና የጤናና የሀብት ሰባኪዎች
ኢዮብን በጣም መጥፎ ሰው አድርገው ነው የሚስሉት። Job did not have faith because bad things happened to Job. በኢዮብ የተፈጠሩ መጥፎ ነገሮች በሙሉ ኢዮብ ሙሉ እምነት ስላልነበረው ነው ብሎ ነው የሚሰብኩት። In fact, the prosperity teachers have exactly the same theology as Bildad, Eliphaz, and Zophar. እና ዞሃርና ኤሊፋዝ በኢዮብ ላይ የሚያመጡትን ክስ ቀጥታ ተቀብለው ነው ኢዮብን እምነት የሌለው ሰው አድርገው የሚቆጥሩት። And to make sure that you don't make that mistake about Job, ስለዚህ እናንተ ልክ እንደነሱ ብልጽግና ወይም የጤና ሰባኪዎች እነሱ የሚፈጥሩትን ስህተት እንዳትፈጥሩ ተጠንቀቁ። in the opening chapters of the book of Job, 3 times God said this. ለምሳሌ ኢዮብ ምዕራፍ 1 እና 2 እግዚአብሔር በቀጥታ ለኢዮብ 3 ነገሮችን ነግሯል። Job is blameless. ኢዮብ የነቀፌታ የሌለበት፣ he's upright, እውነተኛ የሆነ ሰው፣ he fears God, እግዚአብሔርን የሚፈራ ሰው እንደሆነ፣ turns away from evil, እና ከክፉ ሁሉ የራቀ እንደሆነ ነው የሚነግረን። So from the very beginning of the book of Job, you know that Job does not suffer because he's bad. ስለዚህ ገና ከመጀመሪያ ብላችሁ አስባችሁ ምንድነው ኢዮብ የገጠመው መከራ ኢዮብ መጥፎ ሰው ስለሆነ ወይም ደግሞ እምነት ስላነሰው አይደለም የሚለውን ትረዳላችሁ። That repeated description of Job's character tells you what kind of man he was. ስለዚህ እነዚህ በተደጋጋሚ የተነገሩ ስለ ኢዮብ የተገለጹ ገለጻዎች ኢዮብ ምን አይነት ሰው እንደነበረ ይነግራቸዋል። And you're supposed to pay attention to that in chapters 1 and 2. ስለዚህ ምዕራፍ 1 እና 2 ስለ ኢዮብ ስታጠኑ በጣም በጥንቃቄ ትኩረት ሰጥታችሁ ማየት አለባችሁ ማለት ነው። So that you know from the beginning Job's friends are wrong in chapter 3 and following. ስለዚህ ከምዕራፍ 3 ጀምሮ የኢዮብ ወዳጆቹ ትክክል እንዳልነበሩ ግን ኢዮብ ትክክል እንደነበረ ገና ከመጀመሪያው መረዳት ትጀምራላችሁ። So as we look at the story, we want to write down the different characters that are involved. ስለዚህ አንድን ታሪክ ስናጠና እነዛን በታሪኩ ውስጥ ያሉ አስተዋጽኦችን ጽፈን ስለ እያንዳንዱ አስተዋጽኦ የተነገረውን መጻፍ አለብን። And any description or information about them that were given. ስለዚህ ለነዛ ገጸ ባህሪያት የተሰጡ ገለጻዎችን ማንኛውም ነገር መረጃ ስለነሱ የተነገረውን መጻፍ አለብን። Are they a man or a woman? ወንዶች ናቸው ወይስ ሴቶች ናቸው? A Jew or a Gentile? እነዛ ገጸ ባህሪያት አይሁዳዊ ነው ወይስ የግሪክ ሰው ነው? Righteous or wicked? ጻድቅ ነው ወይስ ክፉ ነው? We just want to make sure we have a handle on all that information. ስለዚህ እነዛን ነገሮች ሁሉ በምናጠናበት ጊዜ በየገጸ ባህሪያቱ ግርጌ መጻፍ አለብን። Now, let me say something that's very important. እስቲ ይሄን እያልኩ ያለው በጣም ጠቃሚ ነገር አሁን ልንገራችሁ። The most important character in a Bible story is never the people. እና ዋና የመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ዋና ገጸ ባህሪ ግን ህዝቡ አይደለም። The most important character in a story is always God. እና ዋና ገጸ ባህሪ ማን ነው? እግዚአብሔር ነው። God is always the most important person in a Bible story. በመጽሐፍ ቅዱስ ትረካ ውስጥ ዋና ገጸ ባህሪ ሁልጊዜም በጣም አስፈላጊው እግዚአብሔር ነው። I like to use this illustration. እንደዚህ አይነት ምሳሌ ለዚህ ጉዳይ መጠቀምን እወዳለሁ። God is a lion, the people in the story are a flea on the lion's back. That makes me laugh. እግዚአብሔር ልክ እንደዚህ ይሄ ምሳሌ ተጠቀማለሁ ይሄን ለመግለጽ። እግዚአብሔር አንበሳ ነው፣ ህዝብ ደግሞ በአንበሳ ላይ ያሉ ዝንቦች ናቸው። Make sure you don't focus on the fleas, focus on the lions. ስለዚህ ምንድነው በስብከታችሁ በጥናታችሁ ላይ በአንበሳው ላይ ስላሉ ዝንቦች ላይ ሳይሆን ማተኮር ያለባችሁ በአንበሳው ላይ ነው። Wow. Okay, so that's the characters in the story. ስለዚህ በትረካ ውስጥ የምናገኛቸው ገጸ ባህሪያት ማለት ይሄ ማለት ነው። You have the setting of the time and the place. እና የጊዜንና የቦታን አወቃቀር አየን። We have the events of the story. ከዛ የአንድን ትረካ ክስተቶችን አየን። We have the characters of the story. በአንድ ታሪክ ውስጥ ደግሞ በትረካ ውስጥ ደግሞ ያሉ ገጸ ባህሪያትን አየን። ጊዜና ቦታ ክስተት ገጸ ባህሪ። Now we also need to think about the dialogues or the discussion, the talking in the story.
how do okay conversation between the hey dialogue ምንድነው በአማርኛ ቃለ ምልልስ አንተ ውይይት ቃለ ምልልስ ውይይት ጋሽ አግዳቸው እዛ ልክ ነው ቃለ ምልልስ ወይም ውይይት dialogue it's very difficult it's just to talk እሺ አራተኛው ደግሞ ቦታና ጊዜ አይተናል አይደለም ክስተት አይተናል ገጸ ባህሪያት አይተናል በታሪኩ ውስጥ ወዲያና ወዲያ የተመላለሱ ንግግሮች ወይም ደግሞ በቅንፍ ውይይቶች ማለት ትችላላችሁ ወዲያና ወዲያ ያልኩት አንዱ የሆነ ነገር ይላል ሌላው ሌላ ነገር ይላል ወይም አንዱ ሰው ራሱ አንድ ነገር ይልና ከዛ ሌላ ነገር ይላል እና ስለዚህ እነሱ እናያለን ማለት ነው ገጸ ባህሪያቶቹ የተነጋገሯቸው ውይይቶች ወዲና ወዲያ the talking in a Bible story is very very important በነገራችን ላይ እንደዚህ አይነት የተመላለሱ በገጸ ባህሪያቶቹ የተመላለሱ ንግግሮች በአንድ ትረካ ውስጥ በጣም አስፈላጊ ናቸው because it is usually in the talking between the characters that the theology of the story is revealed ብዙ ጊዜ በእነዚህ ገጸ ባህሪያቶቹ በሚናገሯቸው ወዲና ወዲ በሚናገሯቸው ንግግሮች ውስጥ ነው ስነ መለኮቱ የሚወጣው we've mentioned the book of Job let's use that as an example ለምሳሌ አሁን የነገርኳችሁን የኢዮብን ለምሳሌ ምሳሌ እንነጋገር in Job 1 you have a conversation between God and Satan ትዝላችኋል ኢዮብ ምዕራፍ 1 ላይ የማን ንግግር ነው የምንሰማው የእግዚአብሔርንና የማንን የሰይጣንን ንግግር እንሰማለን that conversation lays out the whole purpose of the book of Job እና በሰይጣንና በእግዚአብሔር መካከል ያለው ዳያሎግ ምልልስ ጠቅላላ የኢዮብን መጽሐፍ ጠቅላላ ዓላማ ያዘ ነው God says Satan have you considered my servant Job እግዚአብሔር ሰይጣንን እንዲህ አለው ባኑ ኢዮብን ልጄን ኢዮብን አይተዋልን አለው and Satan says this about Job እና ሰይጣን ደግሞ ስለ ኢዮብ እንዲህ አለ it's a false accusation እና ሐሰት ክስ ነው ያቀረበው በንግግሩ says God Job believes in you only because of all the good things you give him. ኢዮብ እኮ አንተ ብዙ ነገር ስላረክለትና ስለጠበቅከው ነው የሚከተልህ አለው If you take away the good things Job won't believe in you anymore. ስለዚህ ምን ማለት ነው ያን መልካም ነገር ያደረክለትን ከኢዮብ እኮ ብትወስድ ኢዮብ ከቶ አያምንህም ነው ያለው ሰይጣን እግዚአብሔርን And so the whole book of Job is a test to see whether saving faith can be broken circumstances ለምሳሌ ምን ማለት ነው ከዚህ ንግግር ውስጥ አንድ በእውነት ያመነ ሰው እምነቱ ባለ ነገር ላይ ይመሰረታል ወይስ አይመሰረትም ወይም ደግሞ በሌላ መንገድ በነገሮች ምክንያት በመሳካትና ባለመሳካት የአንድ ሰው እምነት ይጠፋል ወይስ አይጠፋም የሚለው ነው ኢዮብ የሚነግረን Will a true believer lose their saving faith in God because they go through something bad? አንድ አማኝ በእግዚአብሔር ፊት ያገኘውን የድነን እምነት አንድ ነገር በህይወቱ መጥፎ ነገር ስለተከሰተ ያጣል ወይስ አያጣም ነው So God says you can take everything away except his life. እሺ ሰይጣን ማንኛው ከነፍሱ ላይ ምንም አታድርግ ግን የሰጠውትን አሁን አንተ የምትከሰውን ያለውን ነገር በሙሉ ከኢዮብ ውሰድ አለው And Satan took it all away. እና ሰይጣን ሁሉንም ነገር ከኢዮብ ወሰደ It was very very hard for Job. በእርግጥ እውነት ነው ለኢዮብ በጣም ከባድ ነበር But did Job's faith break? እና የኢዮብ እምነት እውነት ወደቀ ተሰበረ Did he turn away from God? ከእግዚአብሔር ፊቱን መለሰ ተወው He struggled to handle it rightly. በእርግጥ በትክክል ለመያዝ በጣም ትግል ውስጥ ገብቷል But in Job 13:5 he said Even if God kills me, I will trust him. 13 ኢዮብ 13 ቁጥር 5 እግዚአብሔር ቢገለኝም እንኳን ተስፋ አደርጋለሁ ያለው God was proving to Satan that true faith cannot be broken. እግዚአብሔር ለሰይጣን አረጋገጠለት ምንድነው በእኔ ላይ ያለ እውነተኛ እምነት በሁኔታዎች አይወሰንም አይሰበርም የሚለውን
አረጋገጠለት። That's because true saving faith is not from us, it's a gift from God. ምክንያቱም እውነተኛ እምነት ከእግዚአብሔር ነው እንጂ ከኛ አይደለምና። That conversation between God and Satan sets up the whole book. ስለዚህ በእግዚአብሔርና በሰይጣን መካከል የነበረው ያ ንግግር ለመጽሐፉ ጠቅላላ ለኢዮብ መጽሐፍ መንደርደሪያ ነው የሚሰጠን። So as you're reading your story, look for the conversations that give you the theology. ስለዚህ አራተኛው የተነጋገርነው አሁን የጻፋችሁት ማለት ነው በአንድ ትረካ ውስጥ በገጸ ባህሪያቱ መካከል የሚደረገውን ንግግር በጣም በጥንቃቄ ማየት አለባችሁ። As another example, think of the book of Ruth. ለምሳሌ ሌላ ምሳሌ ደግሞ ልንገራችሁ። ለምሳሌ መጽሐፈ ሩት የሩት መጽሐፍ The author of Ruth could have told you that Ruth, a Moabite, became a true believer in Yahweh, the God of Israel. ለምሳሌ ዝም ብሎ ገና ሲጀምር የሩት ጸሐፊ እቺ ሞዓባዊቷ ሴት ገና ሲጀምር ማለት ነው በእግዚአብሔር ታምናለች ብሎ መንገር ይችል ነበር። He could have said that and explained it as the historian. እና እንደ ታሪክ ደግሞ ያንን ብሎ መተረክ ይችል ነበር። But instead, he reached into the story and he took Ruth's own words. ስለዚህ ምን አድርግ ከዛ ይልቅ ትረካውን ከየት ይጀምራል? የራሷን የሩትን ቋንቋ ቃላት ይወስድና as she was there talking with Naomi, her mother-in-law, ከናኦሚ ጋራ ሩት የምትነጋገረውን ንግግር ወስዶ Ruth said, "Your people will be my people." ሩት ምን አለች ለኑኃሚን? ያንቺ ሕዝብ የኔ ሕዝብ ነው ሕዝቤ ነው አለች። And your God will be my God. ያንቺ እግዚአብሔርም ያንቺ አምላክ የኔ አምላክ ነው አለች። The biblical author used Ruth's own words to show us the great theology of her conversion. ተመልከቱ ያ ጸሐፊ ማለት ነው ሲጽፍ በሚገርም ሁኔታ የሩትን የራሷን ቋንቋ ወስዶ ነው በመጽሐፉ ውስጥ የምናገኘውን ቴዎሎጂ ወይም ደግሞ ስነ መለኮት የነገረን። You can also think of 2 Kings chapter 17. ለምሳሌ ሁለተኛ ነገሥት ምዕራፍ 7ንም ምሳሌ ጻፉ መመልከት እንችላለን። There a man named Elijah, እዛ ታሪክ ትረካው ላይ ኤልያስ የሚባል ሰው ታገኛላችሁ who at this point in the Bible you've never heard of and you know nothing about. እና መጽሐፍ ቅዱስ ገና ጀመረ እሱ ከየት እንደመጣ ምን እንደሆነ ብዙ ነገር አይነግረንም። If you are reading the Bible for the first time, you have no idea who Elijah is. እና መጽሐፍ ቅዱስን ለመጀመሪያ ጊዜ የሚታነበው ከሆነ ይሄ ኤልያስ ማን ነው ከየት የመጣ ነው የምትሉት? This guy named Elijah walks in out of the wilderness into the throne room of King Ahab. እና ስለዚህ ምንድነው ይሄ ሰው ምድረ በዳ ነበረ። ከዛ ከምድረ በዳ ተነስቶ ቀጥታ ወደ ቤተ መንግስት ወደ አክዓብ የሄደ ሰው ነው የሚያሳያችሁ። And he says it's not going to rain until I say it's going to rain. ስለዚህ ምን አለ ለአክዓብ እኔ ዝናብ እስኪል ድረስ ለሶስት ዓመታት ዝናብ አይዘንብም አለ። And then he turns around and leaves. እና ከዛ በላይ ካለ በኋላ ተመለሰ ሄደ። And Ahab and the people in the corner are looking at, who's that guy? እና አክዓብና በዙሪያ ያሉ ሰዎች ለስበል ማን ነው አሉ። Who is this crazy lunatic that thinks he's in charge of the rain? እብድ የሆነ ደካማ ሰው ዝናብን የማስቆምና የማምጣት ስልጣን አለኝ ይላል እንዴ? And you, the biblical reader, have no idea who he is either. እና አንባቢዎች እኛ የራሳችንም ኢዮብ ማን ነው ኤልያስ ምንድነው ብለን ልንደነቅ እንችላለን። Is he a prophet of God? እና የእግዚአብሔር ነቢይ ነው ወይ? Is he a witch doctor? ጠንቋይ ነው ወይ? Is he just a crazy person? እና እብድ የሆነ ሰው ነው ወይ? You have no idea when you start reading 1 Kings 17 for the first እና time. አንደኛ ነገሥትን ምዕራፍ 17ን ስታነቡ ስለዚህ ሰው ከየት የመጣ ነው ምናምን የሚለው ግርታ ይፈጥራል። And then Elijah goes to the widow of Zarephath. እና ከዛ በኋላ ወደ ልጅ ባሏን ወዳጣችው ሴት ሄደ ኦርፋ። And he raises her son from the dead. የሷን የሞተውን ልጅ ከሞት አስነሳ ጸልዮ። And she says these words. እና እቺ ሴት ስለ እንዲህ አለች። Now I know that you are a man of God and the word in your mouth is true. አሁን አወቅኩኝ ከአፍ የወጣው ቃል እውነተኛ ስለሆነ አንተ የእግዚአብሔር ሰው ነህ አለች።
The author of 1 Kings could have told you that Elijah was a prophet of God. ለምሳሌ ገና ከታሪኩ ጅማሬ ላይ ትረካው ጅማሬ ላይ የዛ የነገስት ጸሐፊ ኤልያስ ነብይ ነበር ብሎ መንገር ይችል ነበር. But he chose to use the words of the conversation between Elijah and that widow. ከዚያ ይልቅ ምንን መረጠ? በዚያች መበለትና በሱ መካከል የሄደውን ምን ንግግር ነው የመረጠው? To give you the theology that Elijah was God's man. እና ኤልያስ የእግዚአብሔር ሰው እንደሆነ ያንን ስነ መለኮት ወይም ቴዎሎጂ እንድታውቁ ይረዳል. And that's why whenever today someone claims to be a prophet, ለዚህ ነው አንዳንድ ሰዎች ዛሬ እኔ ነብይ ነኝ ሲሉ I simply say this to them. እና እንደዚህ አይነት ሰዎች ሲገጥሙኝ እኔ በቀላሉ እንዲህ እላቸዋለሁ. If you raise somebody from the dead, then we'll talk about whether you're a prophet. እና እስቲ በዚህ ከተማ አንድ ሰው የሞተ ሰው ከሞት ስታስነሳ ያኔ ነብይ ሁን ወይ አትሁን ያኔ እንነጋገራለን. Because then I'll know that you're a man of God and the word in your mouth is true. እና በዚህ ከተማ የሞተ ሰው ካስነሳ እውነት ነው አንተ በቃ የእግዚአብሔር ሰው እልሃለሁ ማለት ነው. And so the biblical authors often use the conversations to show you the theology. ስለዚህ የመጽሐፍ ቅዱስ የትኛውም ትረካ መጽሐፍ ቅዱስ ጸሐፊዎች በንግግሮች ውስጥ ነው የእግዚአብሔርን ስነ መለኮት አጉልቶ የሚያወጡ. They don't make up those words, they take the actual words that were said and show how they communicate the theology God wants. ዝም ብሎ የራሳቸውን ቋንቋ አይፈጥሩም. ሰዎቹ ከሚነጋገሩት ከየራሳቸው ንግግሮች አውጥተው ቴዎሎጂ ይሰሩልናል ማለት ነው. Think of the story of David and Goliath. ሌላ ደግሞ የጎልያድንና የዳዊትን ንግግር ተመልከቱ. Without the conversations, that story would just be an exciting story about David's victory over a giant. Without what? Without the conversations, በመካከላቸው ከነበረ ንግግር ውጪ የሆነ ነገር ቢሆን ኖሮ በቃ ዝም ብሎ ታሪኩ ፍልቅልቃዊ ታሪክ ወይም ደግሞ ዝም ብሎ የሚያስደስቱም የሚያሞቅ ይሆን ነበር. but God's purpose is not just to tell an exciting story. ስለዚህ አስደናቂ ዝም ብሎ አስደማሚ ታሪክ መንገር አልነበረም የእግዚአብሔር ዓላማ. The theology is found in the conversations. በዛ መጽሐፍ ውስጥ ስነ መለኮቱ የተመሰረተው በንግግሮች ውስጥ ነው. Saul has a conversation with David. ሳኦል ለምሳሌ ከዳዊት ጋር ንግግር ነበረው. He says, you can't fight against Goliath, he's a professional warrior. እና ሳኦል ዳዊትን ጎልያድ በጣም የመረቃ ወይም ደግሞ ልምድ ያለው ጦረኛ ነው እሱን መዋጋት አትችልም አለው. David, you're just a teenage boy. አንተ ገና ሕፃን ምንም የማታውቅ ነህ አለው. David says, God delivered me from the bear and the lion, he will deliver me from the Philistine. እግዚአብሔር ለሳኦል እንዲህ አለው ያኔ የአባትን በጎች ሲጠብቅ እግዚአብሔር ከአንበሳና ከድብ አድኖኛል ልክ እንደዚያው እግዚአብሔር አሁንም ከጎልያድ ያድነኛል አለው መለሰ እንደዛ ብሎ. Saul is focused on the flea called David. ስለዚህ ሳኦል ምንድነው ዝምብ በሆነው ዳዊት ላይ ነው ያተኮረው. David is focused on the lion called God. ዳዊት ግን በአንበሳ በሆነው በእግዚአብሔር ላይ ነው ያተኮረው. And then you have the conversations between David and Goliath. ከዛ ደግሞ ቀጥላችሁ የምትመለከቱት ደግሞ ንግግር በዳዊትና በጎልያድ መካከል ነው. Goliath says, I'm going to kill you, you're just a child. አንተ ልጅ ነህ ጎልያድ እንዲህ አለው አንተ ልጅ ነህ ገላለሁ አለው. David says, you will not mock the God of Israel. እና የእግዚአብሔርን የእስራኤልን በእስራኤል አምላክ ላይ መቀለድ አትችልም አለው. Goliath was thinking about a military encounter. ስለዚህ ጎልያድ ምንድነው እያሰበ የነበረው ወታደራዊ በጦር ላይ ወታደራዊ የሆነ ግብግብ ነው. David was the only one in that situation who saw it as a theological encounter. እና እዛ ታሪክ ውስጥ ግን ስነ መለኮታዊ ግብግብን ያየ የነበረው ግን ዳዊት ብቻ ነው.
And so in the end, it is no surprise that God defeated Goliath. ታውቃላችሁ አይደለም እግዚአብሔር ጎልያድን በመጨረሻው ምን አደረገ ዘረረው That's completely expected. እና ያ በፍጹምነት በታሪክ ውስጥ የተጠበቀ ፍጹም የሆነ ታሪክ ነው And it's the conversations in that story that give you that theology. and ስለዚህ ቴዎሎጂ ከየት ነው ያገኘነው ሳኦል ከዳዊት ጋርና ጎልያድ ከዳዊት ጋር በነበረ ንግግር ውስጥ ነው You can also think of Daniel chapter 4. ሌላ ምሳሌ ደግሞ ዳንኤል ምዕራፍ 4ን ማየት ይቻላል Do you remember how Nebuchadnezzar ends the chapter? እና ምዕራፍ 4 ላይ ነቡከደነጾር ትረካውን እንዴት እንደፈጸመው ታውቃላችሁ God is king in heaven እግዚአብሔር በሰማይ ንጉስ ነው and he is able to humble the proud. እና እግዚአብሔር ቲቢተኞችን ያዋርዳል አለ Now if you read Daniel chapter 4, Daniel did not give you a summary at the end of that story. ስለዚህ አሁን ያገኘነው እግዚአብሔር ትልቅ ነው ቲቢተኞችን ያዋርዳል ያለውን ግን ይሄ መጨረሻ ላይ ያለውን ግን ዳንኤል በምዕራፍ 4 ያንን አይጀምርም እንደዚህ ብሎ Daniel did not say, now let me explain why all this happened and let me teach you the theology. እና እስቲ ይሄንን ምን እንደሆነ ያን ብሎ ይሄ ለምን እንደሆነ ላስረዳችሁ ከዛ እስቲ ቴዎሎጂ አስተምራችሁ አላለም He could have done that. ያንን ማድረግ ይችል ነበር And sometimes biblical authors do that. እና ሌሎች የመጽሐፍ ቅዱስ ጻፊዎች ይሄንን ሲያደርጉ እናያለን But what Daniel did is he took Nebuchadnezzar's own words. ዳንኤል ግን ምን አደረገ በትረካው የነቡከደነጾርን የራሱን ንግግር ወሰደ God is the king in heaven and able to humble the proud. ስለዚህ ያንን ንግግር ወስዶ ተርኮ ወደ መጨረሻው ላይ ምን አለ እግዚአብሔር ንጉስ ነው ቲቢተኞች ምን ያደርጋል ያዋርዳል አለ Because Nebuchadnezzar's words summed up the theology of the story perfectly. ስለዚህ የታሪኩን ፍጻሜ ላይ ትክክለኛውን የእግዚአብሔርን ስነ መለኮት የምናገኝበትን በድምዳሜው ላይ ተናገረ ማለት ነው በትረካው ድምዳሜ ላይ And so we need to pay attention to the conversations. ስለዚህ በገጸ ባህሪያቱ መካከል ያሉ ወዲና ወዲያ ያሉ ንግግሮችን በጣም በጥንቃቄ መከታተል አለብን And sometimes it won't even be a conversation. አንዳንድ ጊዜ እንደውም እንደዚህ ንግግርም ላይሆን ይችላል Sometimes it'll just be an outburst of words by one of the characters in the story. እና አንዳንድ ጊዜ ደግሞ እንደ አዋጅ የሚነገሩ በተራኪው በትረካው መከለ በገጸ ባህሪው የሚነገሩ ቋንቋዎች ወይም ቃላት ሊሆኑ ይችላሉ This is one of the favorite techniques of the Apostle John. እና እንደዚህ አይነቱ ትረካ የሐዋርያው ዮሐንስ በዚህ የታወቀ ነው Turn to the Gospel of John and I want to show you something. እስቲ ላሳያችሁ ዮሐንስን ክፈቱ የዮሐንስ ወንጌል ክፈቱ እስቱላችሁ I never saw this until when I was preaching John I studied in the way I'm telling you. እና አሁን የምነግራችሁ ነገር ትናንት እንደነገራችሁ በዮሐንስ ወንጌልን ለማስተማር እስካቀድኩበት ጊዜ ድረስ ይሄን አላውቅም ነበር እያጠናው ነው ያገኘሁት And I started to pay specific attention to the theological statements of the characters. እና በሳጠና ምን ማየት ጀመርኩኝ ማለት ነው በዮሐንስ ወንጌል ውስጥ ያሉ ገጸ ባህሪያት የተናገሩትን ስነ መለኮታዊ መልእክቶችን በጥንቃቄ ማየት ጀመርኩ And when I started to look carefully, I saw it everywhere in John. እና እንደዛ አይነቱን ደግሞ በዮሐንስ ወንጌል ውስጥ በብዛት አገኘው ማለት ነው And so let me just have Ava read a series of verses. ለምሳሌ እኔ አበራ አንዳንድ ጥቅሶችን ሲያነብ ተከታተሉ Some of these characters are really important. እነዚህ ገጸ ባህሪያት በጣም አስፈላጊ ናቸው Some of them are not that important at all. እና ገጸ ባህሪያቱ አንዳንዶቹ ደግሞ ይግባ የሚባሉ እንዲሁ በጣም ታዋቂ አይደሉም But John uses their words to communicate the theology of his gospel. ነገር ግን የነሱን እነዚህን ንግግሮች ወሰደና ግን በወንጌል ውስጥ ቴዎሎጂ ይሰራበታል Let's start with John the Baptist in chapter 1. ለምሳሌ የመጥምቁ ዮሐንስን ትረካ እንመለከታለን ምዕራፍ 1 ላይ ዮሐንስ ምዕራፍ 1 Verse 29. ቁጥር 29 እንዲህ ይላል ምን አለ በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ That's an important statement to the theology of John. ለሐዋርያ ዮሐንስ ቴዎሎጂ ይሄ በጣም አስፈላጊ አረፍተ ነገር ነው And then look at the outburst of Nathanael in chapter 1 verse 49.
አንድ 49 ደግሞ የናትናኤልን ደግሞ ንግግር እንመልከት። 1:20-49 ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። The death of Christ for sins, ለኃጢአት የኢየሱስ ክርስቶስ ሞት ለኃጢአታችን, and the fact that Jesus is the Messiah, the Son of God. እና ኢየሱስ ክርስቶስ ደግሞ ከዚህ የሚያድነን የእግዚአብሔር ልጅ መሲሁ እንደሆነ ያሳየናል። Does that sound like themes of the Gospel of John? እና ይሄ የሐዋርያ ዮሐንስ መልእክቶች ዋና ርዕስ አይደለምን? Now look at chapter 3 and the words of Nicodemus. እና የኒቆዲሞስን ደግሞ ምዕራፍ 3 ዮሐንስ እንመልከት። Verse 2. ቁጥር 2 እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ ከእግዚአብሔር ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። We know that you are from God. ስለዚህ ምን ይላል ኒቆዲሞስ? አንተ ከእግዚአብሔር እንደሆንክ እናውቃለን አለ። The true and genuine miracles you do lead us to that conclusion. እውነተኛና ተፈጻሚነትን ያገኙ ተአምራትን ስለምትሰራ በዚህ አውቀናል። That's important to the Gospel of John. ይሄ ደግሞ በዮሐንስ ወንጌል ውስጥ በጣም አስፈላጊ ስነ መለኮት ነው። Jesus said in chapter 5, the miracles testify to who I am. ከምዕራፍ 5 ላይ ደግሞ ተአምራት እኔ ማን እንደሆንኩ የሚመሰክሩ ናቸው ብሏል ኢየሱስ ራሱ። Now look at chapter 4. እና ምዕራፍ 4 ደግሞ እንመልከት። And you see the words of the woman at the well. እና በጉድጓድ ውስጥ የነበረችው ሳምራዊቷ ሴትን ንግግር እንመልከት። Verse 19. ቁጥር 19 ሴቲቱ ጌታ ሆይ አንተ ነቢይ እንደሆነ አያለው አለች። Jesus is God's spokesman. ጌታ ኢየሱስ የእግዚአብሔር አፍ ነው ወይም ደግሞ ለእግዚአብሔር የሚናገር ነቢይ ነበር። He is not just a prophet, he is the prophet of Deuteronomy 18. እና ዘዳግም 18 ላይ የተነገረው ዋና ነቢይ ነው። ዝም ብሎ ተራ ነቢይ ሳይሆን ዋና ነቢይ ነበር። And then look in verse 42 what the Samaritan villagers said. እና የሰማርያዊቷ ሴት ሄዳ የነገረቻቸው ህዝቦች ደግሞ ቁጥር 48 42 42 ላይ ደግሞ እነሱ ምን አሉ? ቁጥር 42 ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተናልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። You see how John is building the theological point of his gospel? ተመልከቱ ከመጀመሪያ ጀምሮ ዮሐንስ ስነ መለኮቱን እንዴት እያዋቀረ እያዳበረ እንደሆነ ታያላችሁ። Jesus is the Son of God. ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። Jesus speaks for God. ኢየሱስ ለእግዚአብሔር አብ ነበር የሚናገር የነበረው። Jesus comes to save the world from sin. ኢየሱስ ክርስቶስ ዓለምን ከኃጢአት ለማዳን ነው የመጣው። Now turn to chapter 9 and we'll see what the blind man says. ያ አይነ ስውሩ ደግሞ ምዕራፍ 9 ላይ ምን እንደተናገረ ደግሞ እንስማ። The blind man saw much more clearly than the Pharisees did, didn't he? እና አይን ያላቸው ፈሪሳውያን ይልቅ ይሄ አይናማ የሆነው እውር ከነሱ የበለጠ አይቷል። Chapter 9 verse 33. ቁጥር 32 ዮሐንስ 33 እንዲህ አለ ከተፈጠረ ጀምሮ አልተገኘልና ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። Jesus' true and undeniable miracles made it clear he was God's man. ማንም ሊክደው የማይችለውን ተአምር የዚህን አይን መክፈት ነው ስለሰራ ኢየሱስ መሲህ እንደሆነ ነገረ። Indeed, he is more than God's man. He is the Son of God himself. እሱ ሰው ብቻ ሳይሆን እግዚአብሔር የሆነ ራሱ እግዚአብሔር የሆነ ሰው ነበር ኢየሱስ። Look at what Martha says in John chapter 11. ማርታ ደግሞ ምዕራፍ 11 ያለችውን ስሙ። Verse 27. ቁጥር 27 እርሷም አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። You are the Son of God, come into the world. ወደ ዓለም የምትመጣ የእግዚአብሔር ልጅ ነህ አለችው። And John the Baptist would have added to save sinners. እና ልክ መጥምቁ ዮሐንስ ባለው ላይ ጨምራ የዓለምን ኃጢአት የሚያስወግድ እንዳለው ማለት ነው።
Now turn to John chapter 20. ምዕራፍ 20 ደግሞ ሂዱ ዮሐንስ ወንጌል ምዕራፍ 20 and we'll see what Mary Magdalene says. መግደላዊት ማርያም ደግሞ ያለችውን ተመልከቱ። Chapter 20 verse 18. ቁጥር 18 መግደላዊት ማርያም መጣ ጌታን እንዳየች ይህንን እንዳላት ለደቀ መዛሙርቱ ነገረች። I have seen the Lord, he is resurrected from the dead. እና ምን አለች ለደቀ መዛሙርቱ? ኢየሱስ ከሞት ተነስቷል ብላ ነገረቻቸው። And then the declaration of Thomas wraps it all up together in one great statement. ስለዚህ ይሄን ሁሉ ደግሞ የቶማስ ንግግር በደንብ አርጎ ጭምቅ አርጎ ይናገራል ይዛል። Chapter 20 verse 28. ምዕራፍ 20 ቁጥር 28 እንዲህ ይላል። ቶማስም ጌታዬ አምላኬም ብሎ መለሰለት። My Lord and my God. እና ጌታዬም አምላኬም አለው። And so what you see is John intentionally takes the statements of different people in Jesus' life. ተመልከቱ ዮሐንስ ስነ መለኮቱን ቴዎሎጂውን ለመስራት እያንዳንዱ ሰው ስለ መሲሁ የተናገረውን እየወሰደ ነው ስነ መለኮቱን ያዳበረው። Sometimes it was important people like John the Baptist. አንዳንድ ጊዜ ንግግር የሚናገሩት እንደ መጥምቁ ዮሐንስ በጣም የላቁ ሰዎች ናቸው። Sometimes it was unimportant people like the Samaritan woman and the villagers. አንዳንዴ ደግሞ የማይታወቁ ልክ እንደ ሰማሪያ ሴትና የሰማሪያ ሴት ሄዳ የነገረቻቸው በቀበሌዋ ያሉ ሰዎች ሊሆኑ ይችላሉ። Sometimes it was a disciple of Jesus. አንዳንድ ጊዜ ደግሞ የራሱ የኢየሱስ ክርስቶስ ደቀ መዝሙር ይሆናል የተናገረው። Sometimes it was an unbelieving religious leader like Nicodemus in chapter 3. ለምሳሌ ገና ያላመነ የአይሁድ መምህር ሊሆን ይችላል እንደ ኒቆዲሞስ። But John wanted to tell us about who Jesus was and what Jesus did. እና ይሄም በማድረግ ዮሐንስ ምንድነው ሊነግረን የፈለገው? ኢየሱስ ክርስቶስ ማን እንደሆነና ይህ ኢየሱስ ክርስቶስ ምን እንዳደረገ ነው ሊነግረን የፈለገው። And one of the ways he did that was through the words of the characters. ስለዚህ ይሄንን ያደረገው ደግሞ በምን በኩል ነው ማለት ነው? በመጽሐፉ ውስጥ ባሉ ገጸ ባህሪያት በተናገሩት መሰረት ማለት ነው። Looking at what we've just seen, there's no question what the theology of John's gospel is. ስለዚህ አሁን ለምሳሌ እነዚህን ባየናቸው ውስጥ አሁን ምንም ጥያቄ ያለውም የዮሐንስ ወንጌል ቴዎሎጂ አሁን ምን እንደሆነ እናውቃለን ማለት ነው። Jesus is God the Son. ኢየሱስ ክርስቶስ በዚህ መሰረት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። He came to speak for God. ስለ እግዚአብሔር ሊናገር ነው የመጣው። He died for sinners on the cross. በመስቀል ላይ ደግሞ ለኃጢአተኞች ሞተ። And he rose from the dead. እና ደግሞ ከሞት ተነሳ። And in that is salvation for sinners. ይሄ ነው እንግዲህ ለኃጢአተኞች መዳንን የሚሰጠው። Is that the theme of the Gospel of John? ይሄ የዮሐንስ ወንጌል ዋና ርዕስ አይደለምን? Indeed it is. አዎ በእርግጥ ነው። And one of the ways John showed you that was with the characters' words. ይህንን ቴዎሎጂ ኢየሱስ ክርስቶስ እንዲህ እንደሆነ ለድነት የመጣ እንደሆነ እንዴት ነው ዮሐንስ ያሳየን? እና የተለያዩ ሰዎችን ገጸ ባህሪያትን ንግግሮቻቸውን ወስዶ በማዋቀር ነው። And so that illustrates why it's so important for us to pay special attention to the words of the characters in the story. ስለዚህ ይሄ የሚያሳየን እንደ ሰባኪዎች ምን ማለት ነው? አንድን ትረካ ስናነብ በትረካ ውስጥ ያሉ ገጸ ባህሪያት የተናገሯቸው ንግግሮች በሙሉ ቁጭ ብለን በጥንቃቄ ስናጤናቸው ነው። Because in some of those stories the characters probably talked for hours. ምናልባት በነዛ ትረካ ውስጥ አንዳንድ ገጸ ባህሪያት ንግግራቸው በጣም ረጅም ሊሆን ይችላል። But the biblical author chose those 2 or 3 sentences to include in his text. ነገር ግን ከሰፊ ንግግሮቻቸው ውስጥ ግን እነዛ ትንሽ ንግግሮችን ወስዶ ነው ይሄን ስነ መለኮት የሚያዋቅረው። Why did he choose those words? ለምንድን ነው እነዛን ገጸ ባህሪያት ንግግሮች አጫጭር ንግግሮችን የተቀበለው? Probably because they communicate the theology he wants you to understand in that story. ምናልባት እሱ ልጽፍ ለስነ መለኮቱ ልጽፍ የፈለገውን ሙሉ የተናገሩት ነገር ሳይሆን እነዛ ትንሽ ንግግሮች ይሆናል በጣም የሚረዱት። So to study a story, we look at the historical setting, time and place. ስለዚህ አሁን እየከለሱ ነው። አንድን ትረካ ስናጠና መጀመሪያ ምንድነው የምናደርገው? አወቃቀሩን ነው የምንመለከተው። የትረካውን አወቃቀር ያ ማለት ጊዜንና ቦታን
We carefully outline the events. እና ደግሞ እንደዚሁም ክስተቶችንም እንደዚሁ በጥንቃቄ ማየት ያስፈልጋል። We identify the characters and any information about them. በዛ ታሪክ ውስጥ ያሉ ገጸ ባህሪያትና ስለ ገጸ ባህሪያቱ የተነገሩትን ነገሮች በጥንቃቄ ማየት አለብን። Especially focusing on God. በተለይም ደግሞ በገጸ ባህሪያቱ ትኩረት የምናደርገው ማን ነው? በእግዚአብሔር ላይ ነው። And we pay careful attention to the conversations. እና ደግሞ እንዲሁም ደግሞ ባደረጓቸው ንግግሮች መካከል ያለውን በጥንቃቄ መመርመር ያስፈልጋል። Because we know that the words often communicate the theology of the story. ምክንያቱም ይሄ የምናደርግበት ቲዮሎጂው ያለው የስብከታችን ዋና ሐሳብ የሚገኘው በሰዎቹ ንግግር ውስጥ ስለሆነ This is a good time for us to take a break. ይሄ አሁን ትንሽ Very exciting. እና በመጽሐፍ ቅዱስ ውስጥ ያሉ ታሪኮች በጣም ልዩና የሚያጓጉ ናቸው። But the Bible is not merely a storybook. ነገር ግን መጽሐፍ ቅዱስ እንዲሁ ዝም ብሎ የታሪክ መጽሐፍ ግን አይደለም። God revealed these stories to teach theology. እግዚአብሔር በእነዚህ ታሪኮች ውስጥ ስነ መለኮትን ለማስተማር ወይም ቲዮሎጂን ለማስተማር ነው እነዚህን ትረካዎች የሚጠቀመው። So I want to show us some other ways we can find the theology of God's story. እና የእግዚአብሔርን የስነ መለኮት ታሪክ አሁን ከነገርኳችሁ ደግሞ በተጨማሪ እንዴት ባለ መንገድ ደግሞ ልናውቅ እንችላለን የሚለውን ከረፍት መልስ አሳያችኋለሁ። But we'll do that after the break. Yeah. Okay.